አክብሮታዊ ሰላምታችን በያላችሁበት ይድረስ። የተከበራችሁ ውድ ለሰዓቱ የተሰሙ አዳዲስ ሰበር መረጃዎችን ከዚህን ሰዓት ጀምሮ ወደ እናንተ ማቅረብ እንጀምራለን። በቅድሚያም አርዕስተ ዜናዎችን። የአማራ ፋኖ ብሔራዊ ንቅናቄ መብረቁ ክፍለ ጦር በወገዲና አካባቢው መጠነ ሰፊ ከአገዛዙ ኃይል ጋር ውጊያ ማድረጉን አስታወቀም። በንጉስ ሚካኤል አሊኮር ስር የሚገኘው መብረቁ ክፍለ ጦር ከአገዛዙ ሰራዊት ጋር ባደረገው ለአስጨራሽ ውጊያም በብልጽግናው ጦር ላይ ታላቅ ድል መቀናጀቱን አስታውቋል። በሜጫ ቀጠና ብርቃት መሽገው ከሚገኘው የአገዛዙ ኃይል የቀበሌ አስተዳዳሪውን ጨምሮ ከ40 በላይ የሚኒሻና የመከላከያ አባላት ከባድ ጉዳት ማስተናገዳቸው ተነገረም። የአማራ ፋኖ ብሔራዊ ንቅናቄ ምዕራብ አማራ ቀጠና ቴዎድሮስ እዝ 102ኛ ኮር ከፍተኛ ድል መቀናጀቱን አስታወቀም። ዘመቻ ሰማዕታት በሚል አፍላ የወጣትነት ዕድሜያቸው ለአማራ ሕዝብ ነጻነትና ህልውና የሰጡ ለትግሉ ታምነው ከጠላት ጋር ፊት ለፊት ተጋፍጠው በጀግንነት በተሰዉ ሰማዕታት ስም በአርበኛ ሻለቃ ሀብት የተሾመ በአርበኛ ኮማንዶ ደስታው መላኩና በአርበኛ ብርቁ ደሴ ስም የተሰየመው ልዩ ዘመቻ ታላቅ ድል መጎናጸፉን አስታውቋል። 3 የፌዴራል ፖሊስ ሰራዊት አባላት ሙሉ ትጥቃቸውን በመያዝ የፋኖ ትግልን ተቀላቀሉ። የአገዛዙ ሻለቃ መሪውን ጨምሮ በርካታ የሰራዊቱ አባላት የተደመሰሰበት ታላቅ ድል መጎናጸፉን የጎንደር የበጋሻው ክፍለ ጦር አህድ አስታወቀም። እነዚህንና ሌሎችን መረጃዎች ለሰዓቱ አዘጋጅተንላችኋል። የተከበራችሁ ውድ የቻናላችን ቤተሰቦች ቻናሉን ሰብስክራይብ፣ ቪዲዮ ላይክ፣ ሼር፣ ኮሜንት በመስጠት አብራችሁ እንድትሆኑ እየጋበዝኩኝ በየዕለቱ በየሰዓታቱ የምንለቃቸው መረጃዎች ወደ እናንተ እንዲደርሷችሁ የደወል ምልክቷን መጫናችሁን አትዘንጉ እያልኩኝ አሁን በዝርዝር ወደ ማስደምጣችሁ መረጃዎቻችን አለፍን። አብረን እንቆይም። መብረቁ ክፍለ ጦር በወገዲና አካባቢው መጠነ ሰፊ ተጋድሎ በማድረግ ድል አስመዘገበም። በንጉስ ሚካኤል አሊኮር ስር የሚገኘው መብረቁ ክፍለ ጦር በወገዲ ወረዳ ማካፍታና አብየ ጉርባ ቀጠናዎች ባደረገው የተቀናጀ ወታደራዊ ኦፕሬሽን በገዢው ቡድን ላይ ታላቅ ድል መቀናጀቱን አስታወቀም። ማምሻውን በአብየ ጎርባ ቅጥና በተደረገ ከፍተኛ የተኩስ ልውውጥ የአማራ ጠሉ የብርሃኑ ጁላ ጦር በመብረቆቹ ተመቶ ከባድ ኪሳራ ደርሶበታል። በዚህ ስምሬት 1 ብሬን መትረይስ፣ 4 ክላሽኮቭ ጠመንጃዎችና በርካታ የጥይት ተተኳሽ ሰነዶችና ቁሳቁሶች በመብረቁ ክፍለ ጦር መግባታቸው ተረጋግጧል። ሌሊቱ 10 ሰዓት ገደማ በማክፍታ ቀጠና በታቀደ ስልታዊ ከበባ በማክፍታ ትምህርት ቤት መሽገው የነበረ አንድ ሙሉ ሻለቃ የብርሃኑ ጁላ ጦር ጥቃት ደርሶበታል። ጥቃቱን ተከትሎ የጥላት ምሽግ ሙሉ በሙሉ ተሰብሯል። የተመታው ኃይል ግማሹ ሲደመሰስ ቀሪው ወታደር ተበትኖ የት እንደደረሰም አልታወቀም። ሻለቃው መሪን ጨምሮ የሰው ኃይል እንዲላክለት ተማጽኖ የነበረ ቢሆንም መብረቆቹ አንድ ሻለቃ በወገዲ አቅራቢያ መንገዱን በአንድ ጓድ ሰራዊት በመቁረጥ ምንም አይነት እርዳታ ሳይደርስ ቀርቷል። በደረሰበት ከፍተኛ ሽንፈት የተበሳጨው የገዢው ቡድን ጦር ከወገዲ ከተማ አቅጣጫ ዙ 23 የጸረ አውሮፕላን መሳሪያና እንደ ቀላል መሳሪያ በመተኮስ አካባቢውን ለማሸበር ሞክረዋል። በውጊያው የተገደሉና የቆሰሉ ወታደሮችን በሁለት ካሶኒ መኪኖች በመጫን ወደ ወገዲ ከተማ ትምህርት ቤት ማስገባቱ ሲገለጽ 4 ቦታ ላይ ቆፍሩ በጅምላ መቀብሩን የዓይን እማኞቹ ተናግረዋል። በአካባቢው አሁንም ውጥረቱ እንደቀጠለ ሲሆን መብረቁ ክፍለ ጦር እንቅስቃሴ በአካባቢው የበላይነትን ይዞ ይገኛል። ወደ ሌላ መረጃችን ስናልፍ ሜጫ ቀጠና ብርቃት መሽገው የሚገኘው የብርሃኑ ጁላ ጦር በ102ኛ ኮር 11ኛ እና 33ኛ ክፍለ ጦር ጥምር ኃይል ጠንካራ ምት ደርሰውበታል። በአውደ ውጊያው በስርዓቱ የታጠቀ የቀበሌ አስተዳዳሪ ሆኖ የተሾመና መላክ መለሰ የተባለ የሚኒሻ ጠርናፊን ጨምሮ 40 በላይ የሚኒሻና የመከላከያ አባላት ተደምስሰዋል። ቁጥራቸው በውል ያልታወቁ ደግሞ ከባድና ቀላል ቁስለኛ ማድረግ የተቻለ ሲሆን 5 የነፍስ ወከፍ መሳሪያዎችም ጨምሮ ሌሎችም ወታደራዊ ቁሳቁሶች ማግኘት ተችሏል። ሻለቃ መሪውን ጨምሮ በርካታዎች መደምሰሳቸውም ተነግረዋል። ከሌሊቱ 9 ሰዓት ወደ መርጦ ለማርያም ወረዳ ምኞ ገበያ ቀበሌ የማህበረሰብ ንብረት ለማውደም የተንቀሳቀሰው የስርዓቱ ወንበር ጠባቂ ስብስብ በ74ኛ ክፍለ ጦር የሻለቃ አባላት ባልታሰበ ሁኔታ የመጣውን ኃይል በተለያዩ አቅጣጫዎች ከበባ ውስጥ በማስገባት የጥላትን እቅድ በማክሸፍ አንድ የ100 አለቃ ማድረግ ያለውን የአድማ ብትን ሻለቃ መሪን ጨምሮ ከ12 በላይ የጥላት ኃይል በመደምሰስ ከ8 በላይ ቁስለኛ ይዞ ወደ መጣበት እንዲመለስ ማድረግ ተችሏል። በሌላ በኩል የደጀኑ ጦራችን ሁለንተናዊ ዝግጁና የንቅናቄ መድረክ ተጠናክሮም ቀጥሏል። 201ኛ ኮር 54ኛ ክፍለ ጦር 2 እጅ ነሴ ሞጣ ወረዳ የሚገኝ 9 ቀበሌዎችን የኋላ ደጀን ጦር ባርነት በቃም በማለት ከጫፍ እስከ ጫፍ በቁርጠኝነት ተነስተዋል። ወደ ሌላ መረጃችን ስናልፍ
የአማራ ፋኖ ብሔራዊ ንቅናቄ ምዕራብ አማራ ቀጠና ቴዎድሮስ ዕዝ 102ኛ ኮር ከፍተኛ ድል ተቀናጀም። ዘመቻ ሰማዕታት በሚል አፍላ የወጣትነት ዕድሜያቸውን ለአማራ ሕዝብ ነጻነትና ህልውና የሰጡ ለትግሉ ታምነው ከጥላት ጋር ፊት ለፊት ተጋፍጠው በጀግንነት ለተሰዉ ሰማዕታት ስም በአርበኛ ሻለቃ ሀብቴ ተሾመ፣ በአርበኛ ኮማንዶ ደስታው መላክና በአርበኛ ብርቁ ደሴ ስም የተሰየመ ልዩ ዘመቻ ተደረገ። በ102ኛ ኮር ውስጥ በሚገኙ ክፍለ ጦሮች ከፍተኛ ቅንጅት በተደረገው በዚህ ታሪካዊ ግዳጅ በብርቃት ከተማ መሽጎ የነበረው የብልጽግናው ስብስብ ላይ ከፍተኛ የሰውና የቁስ ኪሳራ ማድረስ ተችሏል። በዚህ ከፍተኛ ትንቅንቅ ጠላት በቆፈረው ምሽግ ለመመከት ቢሞክርም ለወሬ ነጋሪ ሳይተርፍ በተደበቀው ምሽግ ተደምስሷል። በዚህም መላክ መለሰ የተባለ የሚኒሻ ጠርናፊና የብልጽግናው ታጣቂ ቀበሌ አስተዳዳሪ ሆኖ የተሾመና ሌሎችም ከ40 በላይ ሰራዊቶች ሙትና ቁስለኛ ተደርገዋል። ወደ ሌላ መረጃ ስናልፍ በኢፍራታና ግድም ወረዳ ፈርዶ ውሃ ቀበሌ በምትገኘው ለሚን ጎጥ የተባለች መንደር የሰው ልጅ ህሊናን ሊሸክመው የማይችለውን አሰቃቂ የግፍ ተግባር ተፈጽሟል። ይህ ጥቃት የተፈጸመው በስልጣን ጥመኛው የአብይ አህመድ አስተዳደር የወንበር አስጠባቂ ተልዕኮ በተሰጣቸው የባዲን ቅጥረኛ ሚሊሻ ንጹሃን እየተገደሉ ይገኛሉ። ሰሞኑን በሸዋ ምድር ያሳምነው አናብስቶች አንድነትና የአማራ ፋኖ ብሔራዊ ንቅናቄ መዋቅራቸውን ወደ አንድ በማምጣት ያደረጉትን ወታደራዊ ፖለቲካዊ ቅንጅት በቤተ መንግስቱ ዘንድ ከፍተኛ ድንጋጤ ፈጥሯል። ይህን ተከትሎ ቀስሙ የተሰበረው በቁጣ ያበደው የባዲን ታጣቂ ኃይል በቀጥታ በንጹሃን ገበሬዎች ላይ አፈሙዙን አዝሯል። በዚህም አረመኔው ድርጊት የሁለቱ ንጹሃን ህይወት በግፍ ተቀጥፏል። ሁለቱም ደግሞ ለሞት በሚያደርስ ከባድ ቁስል ላይ ይገኛሉ። ማንነትን ሳይጣራና ምንም ወንጀል ሳይኖረው በገንዛ ቀያቸው በቅጥረኛ ሚሊሻዎች በጥይት በግፍ ተገድለዋል። ወደ ሌላ መረጃችን ስናልፍ 3 የፌዴራል ፖሊስ ሰራዊት አባላት ሙሉ ትጥቃቸውን በመያዝ የፋኖን ትግል ተቀላቀሉ። በሰሜን መምሪያ 3ኛ ሬጂመንት 2ኛ ሻምበል ስር ሲያገለግሉ የነበሩ 3 የፌዴራል ፖሊስ የሰራዊቱ አባላት የአገዛዙን የጥፋት መንገድ በመቃወም ሙሉ ትጥቃቸውን ይዘው የሚኒልክ ዕዝ 101ኛ ኮር 15ኛ ክፍለ ጦርን ተቀላቅለዋል። የክፍለ ጦሩ አመራሮችም ደማቅ አቀባበል አድርገውላቸዋል። የፋሽስቱ አገዛዝ በመቃወም ፋኖን የተቀላቀሉ የፌዴራል ፖሊስ አባላት የሰሜን ወሎ ዞን መቀመጫ ከሆነችው ወልዲያ ከተማ ጀንቶ በር ተመድበው የነበሩ ሲሆን ከዛም ተነስተው ስሪንቃ ከተማ እንደገቡም ገልጸዋል። በተመሳሳይ በአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ አንዱ ማርኮ አንደኛው ከርቶ 2 ክላሽ በመያዝ ወደ አማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ 109ኛ ኮር እና 102ኛ ኮር ተቀላቅለዋል። የመጀመሪያው ባለታሪክ ፋኖ አማኑ አራጋው ሲሆን ተወልዶ ያደገው ደንበጫ ሲሆን የ109ኛ ኮር የ99ኛ ክፍለ ጦር አባል ለድርጅታዊ ስራ በተላከበት ፓራኮማንዶ የሚባል በደፈጣ አላሳልፍ ሲሉት ሁለቱን እርምጃ በመውሰድ ከራሱ መሳሪያ በተጨማሪ 2 ክላሽ ማርኮ ቀብረር ብሎ ወደ ቀጠናው በመግባት 2 መሳሪያ ያልታጠቁ ጓዶችን ማስታጠቅ ችሏል። ሁለተኛው ባለታሪክ ደግሞ ባዘዘው አደመ ይባላል። በባህር ዳር ከተማ አስተዳደር ዙሪያ አማራ የሆኑ አድማ ብተናዎች ቀን ቀን እንዳይከዱ በማለት መሳሪያ እያወረዱ ስቶር ውስጥ ይቆልፉባቸዋል። ይህ የአማራ ተወላጅ ታዲያ ስርዓቱ ለአማራ ምንም ክብር እንደሌለው በመረዳት የተቆለፈውን ስቶር ሰብሮ 2 ክላሽ በመያዝ የቴዎድሮስ ዕዝ 202ኛ ኮር 22ኛ ክፍለ ጦርን የተቀላቀለ ሲሆን የተቀበሉት ፋኖችም አንዱን መሳሪያ ራሱ ይዞ እንዲታገል በመፍቀድ አንዱን መሳሪያ ጀሌ ፋኖ እንዲታጠቅ አድርጓል። በተያዘ ዜናም እንደ ሻዊታ የተባለ አንድ የአድማ ብተና አባል የ105ኛ ኮር 55ኛ ክፍለ ጦርን የአቤ ጉበኛ ሻለቃን የተቀላቀለ መሆኑን ከቦታው መረጃ ደርሶናል። በተመሳሳይ ከአመራሮቹ ጋር ሆነው የፋሽስቱን አብይ አህመድ ሰራዊትን ከርተው የፋኖን ትግል ተቀላቀሉ። የአየር ወለድ ኮማንዶዝ አካል ከሆነችው 105ኛ ክፍለ ጦር በመክዳት 9 ሆነው በምዕራብ ወሎ ግንባር ወግድ ወረዳ ውስጥ የአማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ቀጠና ሚኒልክ ዕዝ ንጉስ ሚካኤል አሊ ኮር መብረቁ ክፍለ ጦርን ተቀላቅለዋል። በመጨረሻም የአሜሪካው ፕሬዝዳንት ትራምፕ የዩናይትድ ስቴትስ ማዕከላዊ ዕዝ ባካሄደው ከባድ የቦምብ ድብደባ ለኢራን የነዳጅ ሕይወት መስመር በሆነችው ሐርግ ደሴት ላይ ያለ እያንዳንዱ ወታደራዊ ኢላማ ሙሉ በሙሉ መውደሙን አስታውቋል። ከኢራን ባህር ዳርቻ በቅርብ ርቀት ላይ የምትገኘው ይቺ ደሴት 90 በመቶ የሚሆነው የሀገሪቱ ድፍድፍ ነዳጅ ወደ ውጭ የሚላክባት በመሆኗ የኢኮኖሚያ ዋነኛ ምሰሶም ናት። ወደ ቻይናና ሌሎችም ሀገራት የሚጓዙ ግዙፍ የነዳጅ ጫኝ መርከቦች መነሻ የሆነችው ይቺ ደሴት መመታቷ የኢራንን ኢኮኖሚ ክፉኛ እንዳያዳክሙ ተሰግቷል። ይህ ጥቃት በተፈጸመው በጥቂት ሰዓታት በተባበሩት አረብ ኤሚሬትስ በሚገኘውና ስልታዊ ጠቀሜታ ባለው የፋጂራህ ወደብ ላይ የድሮን ጥቃትም ተሰንዝሯል። በወደቡ የአየር መከላከያ የተመታ ድሮን ስብርባሪ በነዳጅ ታንከሮች ላይ እሳት በማንሳቱ አንድ የጆርዳን ዜጋ ተጎድተዋል። ቢያንስ 2 ታንከሮችም ጉዳት ደርሶባቸዋል። የነዳጅ ጫኝ ስራዎች ለጊዜው ተቋርጠዋል።
ፋጀይራ ወደብ ከሆርሙዝ ሰርጥ ውጭ በኦማን ባህረ ሰላጤ በኩል የምትገኝና የዓለም ነዳጅ እንዳይቋረጥ የምታደርግ የድንገተኛ ጊዜ መተንፈሻ ናት። ጥቃቱ በዓለም አቀፍ የነዳጅ ገበያ ላይ ከፍተኛ ስጋትም ደቅኗል። 20% የሚሆነው የዓለም ነዳጅ በሚጓዝበት በኢራን ቁጥጥር ስር ባለው የሆርሙዝ ሰርጥ ላይ ጦርነትና መስተጓጎል ሲፈጠር ኤሚሬቶች በረሃውን አቋርጠው በዘረጉት ረጅም የየብስ የነዳጅ መስመር ነዳጃቸውን በቀጥታ ወደ ፋይጅራ በማምጣት በክፍት ባህር ላይ ለሚገኝ የንግድ መርከቦች በመጫን ለዓለም ገበያ የሚያቀርቡበት አማራጭ የኋላ በር በመሆኑ ስፍራው እጅግ በጣም ወሳኝ ነው። ሰላም በሆነ ጊዜ የተባበሩት አረብ ኤሚሬትስ ነዳጇን ለዓለም ገበያ ለማቅረብ የምትጠቀመው ሆርሙዝን ሲሆን በጦርነት ወይም ውጥረት ሲመጣ ሆርሙዝን በመተው በፋጅራህ በኩል ነው የምትጠቀመው ተብሏል። የተከበራችሁና የተወደዳችሁ የቻናላችን ቤተሰቦች ለሰዓቱ ያዘጋጀንላችሁ መረጃዎቻችን እነዚህን ይመስላሉ። ከቆይታዎች በኋላ ደግሞ በሌሎች አዳዲስ መረጃዎች ዳግም እንገናኛለን። በያላችሁበት ጥሩ ጊዜ ተመኘው። ጤና ይስጥልኝ።